ማንኛውም ሰው ይምጣ ፋየታለው ባልሱ መሰረት እኛም ተዘጋጅተናል። ያቡም ተዘጋጅታለች። ዱቄት ታረግሻለች። እኛ የፈለግነውን ብር እንመድባለን። ዛራ በጣም መስራት ይጠበቅብሻል። ያቡዬ እናደርባለን። አረ እናይሻለን ዛራ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? ሊዳና ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። እንደው ዛህራ የት ነሽ? ሁሌ ሪፖስት ያደርጉላታልና የቡታጅራ ወጣት የቡታጅራ እንስት ናች። እንግዲህ እንደዚህ እኔን ሚነካይ ማን አባቱ ነው እያለች ነው እና እግር መንገድሽን የኔ ቆንጆ ጨረቃዎቻችንን የሚናገሩብንን በቃ አለ አይደለ እነሱን ለመላየት የሆነ ነገር እየፈጣጠሩ የሚያወሩትን ያልተጻፈላችሁን የሚያነቡ እነሱን ሰዎችን እዚህ አንዴ ጆሮ ግንዳቸውን ብለሽ ወይ የሆነ ልንሳናቸውን አላልኩም ምላሳቸውን ብትቆርጭልን አሪፍ ነበረ። ወይ አገጫቸውን ብለሽ ማላመጫቸውን ወደ ማዳመጫቸው ብታዞሪልን እንዴት ደስ ይል ነበርና እንዴ እና ወዶችዬ እንግዲህ እቺ ልጅ ያው ፖክሰኛ ነች። እንግዲህ በዚህ ታይለንቷ ዛሃራን ፈልጋታለችና ዛሃራ እንግዲህ ተዘጋጅና ግጠሚ ንቅጠም እየተባልሽ ነው እንግዲህና የት ነሽ ዛሃራ? ለማንኛውም ይመቻችሁ። የቡታጅራ ወጣቶች እንግዲህ ሪፖስት እያደረጉላት እያበረታቷት ምናምን በቃ በብዙ እንትን ከጎኗ ናቸውና ማሻአላህ ያላችሁ ትብብር ያላችሁ አንድነት ምናምን ደስ ይላል። የምር አንዱ ሰው ስለ አንዱ ከፍታ እንደዚህ ሲጨነቅ በቃ አንዱ ለአንዱ ሲተሳሰብ ደስ ይላልና ፍቅራችሁን ሰላማችሁን ያብዛላችሁ። ከዛ ባለፈ እንግዲህ አሁን የመጣውበት ነገር ማለት ነው እኔ ያየሁትን ወይም የሰማሁትን ነገር ማለት ዝም ብዬ ማለፍ አልፈልግም። ቢገባችሁም ባይገባችሁም አንዳንድ ሰዎች ዝም ብዬ የተሰማኝን ነገር እዚህ ጋር ማውራት አይቀርም ማለት ነውና ምክንያቱም አንዳንድ ትንንሽ ዩቲዩበሮችም የምታወሩትን አታውቁም። በተለይ እኔ ስምሽን ጠርቼ ነው የምናገርሽ ማለት ነው ምህረት የተባልሽ ልጅ። በአሁኑ ንግግሬ አንዳንድ ሰዎች ቀር ልትሰኙ ትችላላችሁ፣ ግን እኔ የተሰማኝን ከመናገር ወደ ኋላ አልልም። ምክንያቱም ጨረቃዎችን ለመለያየት የሆነ በቃ ያልተጻፈለትን ኦቨር ሂዶ ይሄ ዲቴል ገብቶ ዝም ብሎ የሚፈተፍት በሰው ህይወት በጣም ነው የሚያስጠላኝ። እንደዚህ አይነት ሰው ወዳጅ አይሉት ጥላት አይሉት። እንደዚህ አይነት ሰው ምንድነው የዛን ሰው ውድቀት የሚመኝ ወይም ደግሞ ቅናት ያንጨረጨረው ሰው ነው ብዬ ነው የማስበው። ምክንያቱም አንድ ወዳጅ ትክክለኛ ወዳጅ ማለት ነው ትክክለኛ ወዳጅ ከሆነ ቦታውን ያውቃል፣ ምን መናገር እንዳለበት ምን ማውራት እንዳለበት ጠንቅቆ ያውቃል። እና ምህረትና እሷን የመሰላችሁ ሰዎች ማለት የእሷን ሀሳብ የምትደግፉ አይነት ሰዎች ማለት ነው እኔ እናንተ ወዳጅ ናችሁ ወይስ ምንድናችሁ? እኔ ምንም አይገባኝም። ትንሽ ነገር እየፈለጋችሁ ልጆቹን በቃ የሆነ ነገር ውስጥ ሌላ ሙድ ውስጥ ለማስገባት የምትጥሩት ነገር ምንድነው ችግራችሁ? ምን አለች? ጸጉሯን አንተ ከወደድካት ጸጉሯን እንኳን አታሰራትም እንዴ? እንደዚህ ነው እንደዚህ ሁና እንደዚህ ብላ እንዴ? ያለ ፊልተር ሲመጡ ያለ ፊልተር መታችሁ እንደዚህ ብላችሁ እያላችሁ ማታ ላይ ኮሜንት ስትጽፉ ነበር። እነዚህ አበባ የመሰሉ ልጆች አሁን ፊልተር ያስፈልጋቸዋል? ለራሳቸው ሲጀመር ለቀይ ሰው ፊልተር አያስፈልግም። ቢጫ ነው የሚያደርገው የሆነ በቃ ብጭጭ ነው የሚያደርጋችሁ ምናምን ይደብራል። ግን ደግሞ ምንም አይነት ፊልተር አያስፈልጋቸውም። ኢቭን እኔ የራሱ መጀመሪያ ገብተው እያለ ያለ ፊልተር በፊልተር ያሉ ነበር ይመሰለኝ። የምር በጣም ውብ ናቸው። ብዙ ጊዜ ኮራ ቅብርር ብለው የሚመጡት ያለ ፊልተር ምንድነው ውብ ስለሆኑ በጣም ቆንጂዬ ስለሆኑ በተሰጣቸው ነገር ስለሚኮሩ ኮንፊደንስ ስላላቸው ነው። ኮንፊደንስ የሌላችሁ ሰዎች በራሳችሁ የማትተማመኑ ኮንፊደንሳችሁን ያጣችሁ ሰዎች ደግሞ እነሱን በቃ የሆነ እንትን ለማለት ለማሸማቀቅ እነሱን የሆነ ነገር ለማለት የማትጥሩት የማትቆፍሩት ጉድጓድ የለም። በጣም ነው የምታስጠሉት። በቃ የምታወሩትን አታውቁ ምናምን። እቺ ደግሞ እዚህ ጋር ዩቲዩብ መታ ደግሞ ምን ትላለች? ጸጉሯን አታሰራትም ወይ እንደዚህ። ሲጀመር ሀይምዬ አሁን ላይ ገና እንትን ማለቷ ነው አይደለ? ገና ማገገሟ ነው። ያኔ በደንብ ሆኖ እንትን አላላትም። አልሐምዱሊላህ ግን ደግሞ ገና ሰሞኑን ህመም ላይ እንደነበረች ታውቃላችሁ።
ያለችበት ሁኔታ ጥሩ አልነበረም። ግን አልহামዱሊላህ ተሽሏታል። ትናንት ደግሞ ሁሉ ጊዜ በዩቲዩብ ለመምጣት አይዲያ ስለሚያጡ እንደዚህ አንዳንድ ጊዜ ደግሞ አይዲያ እንትን በሚል ሰዓት ወደ ቲክቶክ ይመጣሉ። እኛም እንደምንናፍቃቸው በጣም አንድ ቀን ሲቀሩ እንዴት እንደምንጨነቅ እንዴት እንደምናስብ ያውቃሉ። እሱን ነገርም ስለሚያውቁ በዩቲዩብ ሳይመጡ ሲቀሩ በቲክቶክ ይመጣሉ። እሱን አስበው በዩቲዩብ አልመጡም። በቃ ሌላ ቦታ ሂደው ምናምን እነ ሚፍታህ ቤት ብሩኬም እዛ ነበረ። እነሱን አንዳንድ በቃ አለ አይደለ በራሳቸው ቤት ካልመጡ በሌላ በጓደኛቸው ወይም ደግሞ በሆነ ሰንበደ ይመጡና አበረታተው እነሱን ከዛ በቲክቶክ ይመጣሉ። እኛ እንደምንናፍቃቸው ስለሚያውቁ ከኛ ጋር አብረው ለመጫወት ከኛ ጋር ጥሩ ጊዜ ለማሳለፍ ይመጣሉ በቲክቶክ። ሀይሚዬ ደግሞ የኔ ቆንጆ የኔ ድንቡሽቡሽ ምንም ነገር አልሆነችም። ቆንጅዬ ነች፣ ውብ ነች። ማሻአላ በቃ ውብ ናቸው። ምን ሆንኩኝ ብላችሁ ነው? መጀመሪያ የራስሽን ጸጉር አንቺ ከሁለት ተጎንጎኝ ከሁለት ተሰሩ። መጀመሪያ የራስሽን ጸጉር እንደዚህ የምትሉ ሰዎች መጀመሪያ ራሳችሁን ተንከባከቡ። መጀመሪያ ራሳችሁን ተንከባከቡ። የራሳችሁን ህይወት ኑሩ። በሰው ህይወት ገብታችሁ ከምትፈተፍቱ ማለት ነው። ምን አገባችሁ እናንተ? ከብሩኬ በላይኛ ሐሳቢ ነን፣ ከቅመሜ በላይኛ ሐሳቢ ነን የምትሉ ሰዎች እኔ በጣም ነው የምትገርሙኝ። በእነዚህ በቃ ስስት በሚያደርጉ ልጆች መሀል ላይ እየገባችሁ የምታቦኩ በጣም ነው የምትገርሙኝ። ምነው የራሳችሁን ህይወት አትኖሩም እንዴ? አጀንዳ ያጠፋ የምታወሩት አጀንዳ ያጠፋ። ሰሞኑን ፍቅር ነው፣ ሰይጣን ደግሞ ፍቅር አይወድም እኮ። ግርግር፣ ሁሌ ጸብ፣ ሁሌ ጭቅጭቅ ነው የሚወደው። ምነው እነሱ ስላደረጉት ነገር ትናንትና አሁን አንዲት እህታችን አባቷ ታሞባት የኔ እናት አላህ ያሽረልሽ አጋጣሚውን አግኝታ ያው ገዝት አስገብተዋት ነበረ ማለት ነው። ሀይሚዬና ብሩኬ የኛ ቅኖች እሷ እንኳን በቪዲዮዋ ታውቃቸዋለች። እነሱ በቪዲዮም ሳያቋት የጨረቃ ፋሚሊ ውስጥ ሆና እንደዚህ ስላገኘች ኢቭን እነሱ ማለት ነው ሰው በመሆኑ ብቻ ያቅማቸውን የሚያደርጉ ልጆች ናቸው። በቃ ሰዋዊነት ባህሪ ያላቸው መልካም ቅን ልቦና ያላቸው ልጆች ናቸው። ይኸው 100,000 ብር ለእህታችን ለአባቷ እርዳታ አርገዋል ማለት ነው። ገባቸው አይደለ? ይሄ የሚጠቅማቸው ለነሱ ለነፍሳቸው ነው። ጥሩ ስራ መልካም ስራ ለራስ ነው አይደለ? ግን ደግሞ ለሌላው አርአያ የሚሆኑ ልጆች ናቸው። ለሌላው ጥሩ አስተሳሰብ እንዲኖረው የሚያደርጉ ልጆች ናቸው። ከነሱ ተማሩ። እናንተ ከመፈትፈት ያልተጻፈላችሁን ከማውራት የሰው ህይወት ገብታችሁ ከማቡካት እንደነሱ ሰዋዊነት ተሰምቷችሁ ጥሩ ሰው ለመሆን ሞክሩ። መልካም ሰው ለመሆን ሞክሩ። ለሌላው ደራሽ ሁኑ። ፍቅርን፣ አንድነትን፣ መተሳሰብን ተማሩ። ዝም ብላችሁ በቃ ይሁን ያልሆነ ነገር የምታወሩትን አታውቁ። ምን ነው ስለዚህ ነገር አላወራሽም ምህረት? ጥሩ አስተሳሰብ አንቺ ካለሽ ምን ነው ይሄን ጥሩ ስራቸውን ለምን አላወራሽም? ጥሩ ሰው ጥሩ ነገር ሲሰራ ያሞግሳል፣ ሰፖርት ያደርጋል ምናምን። መጥፎ ሰው ደግሞ ከሰው ምን መልካም ነገር ብትሰሩ ከዛ ሰው ትንሽ ነገር ነው የሚፈልገው። ያን ሰው ለማሸማቀቅ ያን ሰው ለመጣል ትንሽ ነገር ነው የሚፈልገው። ስለዚህ ብዙ ነገር ጥሩ ነገር እያለ ይሄን ነገር መተሽ እንደማውራት ለሌላውን ትምህርት እንዲሆን ይሄን ነገር አምጥተሽ እንደማውራት ጸጉሯን እንደዚህ ምናምን ነገር። ኧረ እባክሽ ማንሽ አንቺ እንዴ? በጣም አፍልተሻል። በቃ ወዳጅ ነኝ እያልሽ ልጅቷን ያለ ሰው እንድትቀር ነው እንዴ ፍላጎትሽ? አንቺ ምንድነው ፍላጎትሽ? እኔ አንቺ ብቻ አይደለሽም፣ አንዳንድ አሉ የአንቺ አይነት ሀሳብ የሚያራምዱ ማለት ነው። የፈለጋችሁትን መጻፍ ትችላላችሁ እዚህ ኮሜንቴ ላይ ወይም ደግሞ እዚህ ቤቴ ውስጥ የፈለጋችሁትን ነገር ጻፉ። እኔ የተሰማኝን ነገር ከመናገር ወደ ኋላ አልልም። በቃ ቦታችሁን ወቁ። ልጆቹን ተዋቸው ይኑሩበት። እናንተ ማለት ነው እንደዚህ የምትሉ ሰዎች፣ ወዳጅነን እያላችሁ መርዛችሁን የምትረጩ ሰዎች ለብሩኬ ያልሆናችሁ ለቅመሜ ያልሆናችሁ ለማንም አትሆኑ። የምሬን ነው። አሁን ባሉበት ሁኔታ ምን ያክል በቃ ምን እንዴ ብሩኬን ያላመሰገናችሁ ሴቶች ማለት ነው፣ ብሩኬን ያላመሰገናችሁ፣ ያልወደዳችሁ፣ ያላከበራችሁ ሰዎች የምሬን ነው የምላችሁ። የፈለገ መልካም ሰው ቢመጣ ለዛ ሰው አኮ ነው። በቃ እናንተ በዚህ ሰዓት ይሄ ልጅ ምኑ በቃ የሆነ አቃቂር ለማውጣት እዚህ እየፈለፈላችሁ የሆነ ነገር እያወጣችሁ እሱን ለመሳደብ ሞራል ራሱ የላችሁም። በጣም ነው የምታስጠሉት የምር። እንዴ ምን ሆናችኋል? ፍቅር አይወድላችሁም እንዴ እናንተ? በቃ ዝም ብላችሁ ያለ የሌለውን ነገር ነው የምታወሩት፣ ያለ የሌለው ነው የምትቀባጥሩት ምናምን። ምን ያርጓችሁ ልጆቹ?
ውብ ናቸው፣ በጣም አበባ ናቸው እነዚህ ልጆች። የኔ ቆንጆች አላህ ይጠብቃቸው፣ ከሰው አይን ከሁሉም ነገር ይጠብቃቸው፣ ፈጣሪ ይጠብቃቸው። አቃቂር አታውጡ። ሰላም በቃ ሰላም ይውደድላችሁ። እስኪ ፍቅርን እስኪ አንድነትን ስበኩ እስኪ እና እንደው በሰላማዊ መንገድ ስናገርሽ ማለት ነው ወደ ራስሽ ተመለሺ። ልቦና ይስጥሽ። ወደርኩ ወዳጅ ነኝ እያልሽ ግን ደግሞ መርዝሽን አትርጪ። ለመታወቅ ወይም ደግሞ ለመፈመስ ፈልገሽ ከሆነ በጥሩ አይዲያ ነው ቶሎ። ጨረቃ ፋሚሊ የታወቀ ነው፣ ጥሩ ነገር ሲሰራ ሰው ሰፖርት ያደርግሻል። ስለዚህ ጥሩ ነገር ይዘሽ ነው ቶሎ። በቃ ዝም ብለሽ ባገኘሽው አጋጣሚ እኛ አትበይ። በቃ ከዚህ ነገር ውጪ ጥሩ ነገር አስቢ፣ ጥሩ ነገር ተናገሪ። በጣም ይሄ ልጅ ማለት ነው ከምንም ከማንም በላይ የሚሳሳላት እንደ እንቁላል የሚንከባከባት ልጅ ነው። ቅመምዬም ደግሞ እሱን እንደዛው የምትንከባከበው የምትወደው ከማንም ከምንም በላይ የምትወደው የምታፈቅረው ልጅ ነው። ገባችሁ አይደለ? በእነዚህ በሁለታቸው መሀል ገብታችሁ እኔ ነኝ ሀሳቢ እኔ ነኝ አዋቂ የምትሉ ሰዎች የምር በፈጣሪ ልቦና ይስጣችሁ። እውነት ልቦና ይስጣችሁ ነው የምለው እኔ ሌላ ምንም አይደለም። ትናንትና ናሲ ገብቶ ማን ነው ዩቲዩብ ላይ የሰራውን አይታችኋል። ባለፈው እየቀለደ የተናገረውን ነገር ያችን ቀንጨብ አድርገው እርጉዝ ሆና ነው እንደዚህ ነው እያለኛል ለማቀለድ የተናገረውን ነገር ይዘው ቀልድና ቁም ነገር የማይለዩ ሰዎች እኝ ሲሉ ነበር። ይኸው ትናንት ወጥቶ ምስኪን ትልቅነት ነው በነገራችን ላይ ይቅርታ መጠየቅ። ግን ይቅርታ መጠየቅ በሌለበት ነገር ላይ ነው ይቅርታ የጠየቀው ሰውየው። በጣም ምርጥ ወንድማቸው ነው፣ በጣም የሚወዱት ታላቄ ወንድማችን እያሉን ስብስብ ብለው የሚወዱት ልጅ ነው። እንግዲህ ከነሱ በለኛና ሐሳቢ ብላችሁ ኘኘኘኘኘኘ ትላላችሁ። ምን አዲስ ነገር አለ? ሲጀመር እሱ ያወራው እኮ ምንም አዲስ ነገር አይደለም፣ ወይም ደግሞ የተለየ ነገር አይደለም። ግን እንደዚህ አይነት ሰዎች አላህ ልቦና ይስጣችሁ እባካችሁ። ልጆቹን ተዋቸው ይኑሩበት። እንዴ ሰው ግን ምን አይነት ባህሪ ነው ያለው? በፈጣሪ በጣም አስቸጋሪ ፍጡር ነን። በጣም አስቸጋሪ የምር። እረ ሀይሚዬና ብሩኬ ስንቱን ችለውታል። የምር የስንቱን አፍ ችለውታል። የስንቱን አፍ ችለውታል። ቅመምዬ ጀግና፣ ብሩኬ ጀግና ናችሁ። የምር ጀግና። በቃ የሚዲያ ሰው ስትሆኑ እንደዚህ ጅግን ነው ማለት ያለባችሁ። የማንንም አሉባልታ ወሬ የማንንም ከዚህ ግባ የማይባል ወሬ የማይበግራቸው ልጆች ናቸውና ሰላማችሁ ብዝዝት ይበልልን። የሚዲያ ሰውም ስኮኑ እንደዛ ነው መሆን ያለባችሁ ማለት ነው። እና ሌሎቻችሁ አብዛኛውን በሚባል ደረጃ የጨረቃ ፋሚሊ በጣም ፍቅር ያላችሁ የሰውን እድገት የምትፈልጉ ልቦናችሁ በቃ ቅን ልቦና ያላችሁ መልካም ሰዎች ናችሁ በብዛት ማለት ነው። ግን ትንሽ ሰዎች አሉ የልጆቹን ህይወት ለመረበሽ ለመበጥበጥ የሆነ ነገር እንትን የሚሉ ማለት ነውና እናንተ ምንም አታመጡም ሲጀመር። ግን ደግሞ እኛ እንደዚህ በምናየው ልክ እየነገርናችሁ ብትሰሙም ባትሰሙም ጨረቃዎቻችን ዞሮ አይሰማችሁም፣ ቦታም አይሰጧችሁ። ዋናው የነሱ ፍቅር፣ ዋናው የነሱ አንድነት ነው። ወደፊት ኢንሻአላህ